ሰላም እንዴናችሁ ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። እንግዲህ ይህ ሳምንት በጣም ድንቅ የሚባል ሳምንት ነው ማለት ይቻላል ለአርሰናል ደጋፊዎች። በተለይ ደግሞ ከመመራት ተነስቶ አርሰናሎች ኒውካስትል ዩናይትድን ድል ማድረግ ችለዋል። አርቴታ እንግዲህ ድሉን አስመልክቶ እንዲህ ሲሉ ተናግረዋል። ማርቲን እንግዲህ ከገባበት ደቂቃ ጀምሮ የማጥቃት ብቃቱን አሳይቷል። ሳሊባም ከ45ኛው ደቂቃ ጀምሮ አስደናቂ ነበር። ማርቲን ከጊዜ በኋላ ተመልሶ ወደ ጎል ያመሩ ኳሶችን ማቀበል ችሏል። ሜሮኖ ተቆይሮ ገብቶ ቦክስ ውስጥ መፍጠር የሚችለውን አደጋ አስመልክቶናል እና ማሸነፊያ ጎልም አስቆጥሯል ሲል ነው እንግዲህ ስፔናዊው አሰልጣኝ የተናገረው። ሌላኛውና አስገራሚው ነገር እንግዲህ አርቴታ የአየር ኃይል ፓይለቶችን ወይም ራፍ የሚባሉትን እውቀት ተጠቃሚ መሆን ይፈልጋል ተብሏል። አብራሪዎች በከፍተኛ ጫና ላይ ሆነው ግልጽና በትክክል በመነጋገር ችሎታቸው ይታወቃሉና እያበረሩ ለቡድናቸው ፈጣን ውሳኔዎችን ይወስናሉ። የቡድን ቅንጅት ላይ ትንሹ ስህተት እንኳን አደገኛ ሊሆን ይችላል። የአርቴታ ሀሳብ እነዚህ ቴክኒኮች ለአርሰናል ተጫዋቾች በሜዳ ላይ በተለይም ጫና ውስጥና በትልልቅ ግጥሚያዎች ላይ በተሻለ ሁኔታ እንዲግባቡና የተሻሉ ውሳኔዎችን እንዲወስኑ ይረዳቸዋል ብሎ አስበዋልና በተለይም እንግዲህ ትላልቅ በሚባሉ ማቾች ውስጥ ጥሩ የሆነ ኮኔክሽን በተጫዋቾቹ ላይ እንዲፈጠር ይመስላል አርቴታ ይህንን ታክቲክ ለመጠቀም እያሰበ የሚገኘው። ሚካኤል አርቴታ እንግዲህ ፍላይ ኤሚሬትስ እግሩ ከረገጠበት ጊዜ አንስቶ በርካታ ስራዎችን በአርሰናል ቤት እየሰራ ይገኛል። ቡድኑ እንዲሻሻልም እንግዲህ ከጊዜ ጊዜ ራሱን እያሻሻለ አፕዴት እያደረገ ክለቡንም ለማሻሻል ከፍተኛ ነገር እየሰራ ነው። ትችት ተነስቶበት ነበር። በተለይም ደግሞ አዲሱ ፈራሚ ኤቤሬቺ ኢዜን በቋሚ አሰላለፍ ውስጥ አለማስገባቱ በብዙ ሰዎች ዘንድ ትችት ሲነሳበት ነበር። ነገር ግን ያንን ነገር አስተካክሎ በሚገባ አርሰናል በጣም ተሻሽሎ እንዲቀርብ ማድረግ የቻለው ሚካኤል አርቴታ ነውና ምን ያህል የተቾችን አፍ ማዘጋት እንደቻለ ሁላችንም ተመልክተናል። ወደፊትም እንግዲህ አርሰናል ድንቅ አቅሙን ያሳየናል ተብሎ ይጠበቃል። በኒውካስትሉ ጨዋታ እንግዲህ ድንቅ ብቃቱን ማስመልከት የቻለውና ምንም ያልተወራለት የመሃል ሜዳ ተጫዋች የሆነው ዲክላን ራይስ ነበርና 105 ኳስ ንክኪዎችን ማስመዝገብ ችሏል። 75 የተሳኩ ኳሶችን ማቀበል ችሏል። 35 ፓሶችን ወደ ሶስተኛው የሜዳ ክፍል በማድረግ 17 ሰንጣቂ ኳሶችን በማድረግና 10 ክሮሶችን በማስመዝገብ 5 ተሳኩ ታክሎችን መውረድ ችሏልና እውነትም ዲክላን ራይስ ከጊዜ ጊዜ ራሱን ማሻሻል የቻለ ተጫዋች ነው ማለት ይቻላል። ወደፊትም እንግዲህ አርሰናል ጥሩ አቋሙን እንዲያሳይ በተለይም እንግዲህ በሁለቱ ሚና ነው መጫወት የሚችለው። በዲፌንሲቭ ሚድፊልደር ሮል መጫወት ይችላል። እንዲሁም ደግሞ ወደፊት ተስቦ ምን ያህል ክለቡን እንደሚያግዝ ሁላችንም አስተውለናልና እውነት በጣም ወሳኝ ፊርማ ነው ማለት ይቻላል። አርሰናሎች ዲክላን ራይስን የግላቸው ማድረግ የቻሉበት ቅጽበት ማለት ነው። ሳሊባ እንግዲህ አዲስ ኮንትራቱን ፈርሟል። በ2019 ለመጀመሪያ ጊዜ ስፈርምና አሁን ኮንትራቴን ለማራዘም እዚህ በመገኘቴ ኩራት ይሰማኛል። ቤቴ ውስጥ እንደሆንኩ ይሰማኛል። መሆን የሚሻለው ቦታም ይህ ነው። ይህንን ማሊያ የመልበስ እድል ባገኘው ቁጥር በየቀኑ ደሰታለሁ ሲል ነው የተናገረው። ሳሊባ ስለ አርሰናል ደጋፊዎች የተለየ ግንኙነት አለኝ። ከነርሱ ጋር በውሰት እያለው እንኳን ለአርሰናል ባልተጫወትኩበት ጊዜ መልእክቶች ይልኩልኝ ነበር። አንድ ቀን ለዚህ ክለብ ትጫወታለህ፣ በጭራሽ ተስፋ እንዳትቆርጥ ይሉኝ ነበር ሲል ዊሊያም ሳሊባ ተናግሯል። ክሎም እንግዲህ አሁን 24 ዓመቴ ነው፣ የብቃቴ ጣራ ላይ ደርሻለሁ ብዬ አላስብም። ብዙ ማሻሻል የሚችለው ነገሮች አሉ። ለዚህ ቡድን መስጠት የሚችለውን ብዙ ነገር አለ። አሰልጣኙና የስታፍ አባላቱ በዓለማችን ምርጥ ተከላካይ እንደሆነና ዋንጫዎችን እንድናሸንፍ እንደሚረዱኝ ተስፋ አደርጋለሁ ብሏል። ሳሊባ ስለ አርቴታ ደግሞ አርቴታ ዓለም ላይ ካሉ ምርጥ አሰልጣኞች አንዱ ነው። አርቴታ ብዙ ነገሮችን ረድቶኛል። እሱና የአሰልጣኝ ቡድን አባላቱ ለዚህ ክለብ ብዙ ነገር እንድሰጥ ለኔ ምርጥ ወይም ከዓለም ምርጥ ተከላካይ እንደሆነና ዋንጫ እንዳሸነፍ አርቴታና የአሰልጣኝ አባላቱ ይረዱኛል ብሎ ተናግሯል። ደጋፊዎችን ለሁሉም ነገር በጣም አመሰግናለሁ። ለደጋፊዎች ምን እየጠበቁ እንደሆነ እናውቃለን እና የሚፈልጉትን ለመስጠት ያለንን ሁሉ እናደርጋለን ብሏል። ዊሊያም ሳሊባ ብዙ ያልተወራለት ሰው እንደሆነ ሁላችንም እናውቃለን። በርካታ ስራዎችን በአርሰናል ቤት መስራት የቻለ ተጫዋች ነው። በተለይም ደግሞ በመከላከሉ ረገድ አርሰናሎች ከየትኛውም ክለብ በላይ እንግዲህ ጠንካራ እንዲሆኑ እያደረገ ነው። የገብርኤል ማጋሌሽና የዊሊያም ሳሊባ ጥምረት በፕሪሚየር ሊግ ውስጥ ከታዩ ድንቅ ጥምረቶች ውስጥ በዋነኝነት የሚጠቀስ እንደሆነ ሁላችንም እናውቃለን። ዊሊያም ሳሊባ አንደኛ በጣም ከፍተኛ የሆነ ኮንፊደንስ ያለው ተጫዋች ነው። በራስ መተማመኑ በጣም የላቀ ነው። ሌላኛው ደግሞ ከኳስ ጋር እጅግ በጣም ምቾት ያለው ተጫዋች እንደሆነ ሁላችንም እናውቃለን።
ለገብርኤል ማጋሌሽ ጥንካሬ የዊሊያም ሳሊባ መኖር የዊሊያም ሳሊባ መኖር ደግሞ ለገብርኤል ማጋሌሽ ጥንካሬ ከፍተኛ ሚናን ሲጫወት ሁላችንም አስተውለናል። የሁለቱ መኖር ደግሞ ለአርሰናል በተለይም በመከላከሉ ረገድ እጅግ ሶሊድ እንዲሆን የረዳ እንደሆነ ሁላችንም እናውቃለን። ክርስቲያን ሞስኬራና ገብርኤል ማጋሌሽ ነበር የተጣመሩት በኒውካስትል ዩናይትዱ ጨዋታ ጊዜና ያው ክርስቲያን ሞስኬራ ታዳጊ እንደመሆኑም አንጻር በጣም ጥሩ ፊርማ ነው ማለት ይቻላል። በተከታታይ ጨዋታዎች ላይ በጣም ድንቅ ብቃቱን ሲያስመለከት ነበር። ነገር ግን ያው አንደኛ የሊግ ዲፍረንስ አለ። ከስፔን ሊግ መጥቶ በፕሪሚየር ሊግ ይህን ያህል አቅምን ማሳየቱ በጣም አስገራሚ የሚባል ነው። እኔ በጣም የተደነቁበት ፊርማ ነው ባይዘው ክርስቲያን ሞስኬራ። አርሰናሎች በተከላካይ ስፍራ በርካታ ተጫዋቾች እንዳላቸው እናውቃለን። ፔሮ ሂንካፔም እንግዲህ ብዙ ያልተወራለት ተጫዋች ነው። በጣም ድንቅ አቅም ያለው ተጫዋች ነው። ደግሞ ዋንጫዎችን ለማንሳት የተከላካይ ቦታ ጥንካሬ ወሳኝ። አርሰናል ምናልባትም የቻምፒዮንስ ሊግን ዋንጫ ባለፈው የውድድር ዘመን የማንሳት እድሉ እጅግ ከፍተኛ ነበርና የገብርኤል ማጋሌሽ ጉዳት ማስተናገድ በከፍተኛ ሁኔታ አርሰናል ብዙ እንዳይጓዝ እንዳደረገው ሁላችንም እናውቃለን። እና አርሰናል አሁን በርካታ የሆኑ ተከላካይ ስፍራ ተጫዋቾችን ማስፈረሙ እጅግ ከፍተኛ የሆነ ሚና ይጫወታል። በተለይም ደግሞ ዊሊያም ሳሊባ ኮንትራት ማራዘሙ ድንቅ የሚባል ዜና ነው። በብዙ የአርሰናል ደጋፊዎች ዘንድ ስጋት ነበረ። በተለይም ተጫዋቹ ወደ ማድሪድ ያቅናል የሚል ፍርሃት ነበረ በአርሰናል ቤት። ያው ብዙ ስኬቶችን ማስመዝገብ ችሏል። ዋንጫን ከፍ አድርጎ መሳም ነው ያ ብቻ ነው የቀረው። በእርግጠኝነት በዘንድሮ የውድድር ዘመን አርሰናል ብዙ ያልተጠበቁ ነገሮችን ያስመለከተናል ተብሎ ይጠበቃል። ዋንጫዎችንም ከፍ አድርጎ የመሳም እድሉ እጅግ ከፍተኛ ነው ከሌሎች ክለቦች አንጻር። እንዲሁም የስኳድ ዴፕሱ እጅግ ድንቅ የሚባል ነውና ሚካኤል አርቴታም እንግዲህ ያሉበትን ችግሮች በሚገባ መቅረፍ የሚችል ከሆነ በዘንድሮ የውድድር ዘመን እጅግ ድንቅ ነገርን እንመለከታለን ተብሎ እንጠብቃለን። በዛሬው ዕለት እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ኑሮ ተመኘው። በአዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ኑሮ ተመኘው።